ታዋቂነት አዋቂነት አይደለም አንዳንድ ፓስተሮች ግን መጽሐፍ ቅዱስን በደንብ ቢያጠኑት ኦርቶዶክስ ይሆናል ዘፈን የዘፈነ በሙሉ አዋቂ አይደል የነሳው የማርያም ስጋን ነው ጳጳሳቶቹ ገብቷቸዋል ቲክቶከሮቹ ነው የቀሩት እዩ ጩፋ ጋር ሰልጠናቸው የመጣችሁ ቄሶች ውጡልን ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደምን አላችሁ ታላቅ ታናሽ እንዲሁም እንደየድሚያችሁና እንደየክብራችሁ መጠን በሀገር ውስጥም በሀገር ውጭም ላላችሁ ወንድም እህቶቼ ታላቅ ታናሾቼ ሰላማችሁ በዝት ይበል ማለት ፈልጋለሁ እንደምን አላችሁ እናንተ ለእናንተ የሚሆኑ መረጃዎች ዛሬ ይዤላችሁ መጥቻለሁ በተለይ ትላንትና ጀምሮ እየተቀጣጠለ ያለው የዚህ ህክምና ባለሙያዎች ወይ ደግሞ የጤና ባለሙያዎች ጥያቄ በተለያዩ ክልሎችም ላይ አሁንም ሰልፍም ተቃውሞም እየተከናወነ ነውና እነዚህ ተቃውሞዎች በጣም በሰከነና በጥልቅ መንፈስ በጥልቅ እይታ ፖለቲካዊ ይዘት እንዳይኖራቸው ነው ወደ ፖለቲካዊ ነገር ተጠልፎባቸው ዋናው ጥያቄያቸው ምላሽ እንዳያገኝ የሚያደርጉ ሐሳቦችን የመከላከል ነገርም እኛ መስራት ይተበቅብናል እናንተም በዛ መልክ እንድታዩላቸው ማድረግ ይገባናልና ሰዎች ስለተረጉሙባቸው ጥያቄያቸው ስተት ነው ማለት አይገባም ይሄ እነሱ ብቻ አይደለም ለምን ዶክተሮች ሲወጡ ለምን ሌሎቹ ሳልወጡ የሚል ጥያቄም ሊኖር አይገባም ሌሎቹ መጠየቅ ሲገባቸው በራሳቸው ጊዜ ሲጠይቁ ጥያቄያቸውን በአግባቡ ማሰማት ይገባልና ሰዎች የሚናገሩት ንግግር እንደዛ እንረዳለን እሱን አድርገን ይዘዋለን ሌላኛው ያስኩላችሁ መረጃ ይከሰስ የተባለው የኢትዮጵያውያን ሴቶችን በመላ በአንድ ፈርጆ ሲናገር የነበረው አስጌድ እንደሾ የሴቶች የህግ ባለሙያዎች ጥምረት በፍርድ ቤት ሊገተረው እንደሆነ ሊያቆመው እንደሆነ ሰምተናል ከዛም በማስከተል ደግሞ እሱ በድጋሚ ማረጋገጫ ብሎ የለቀቀው ሌላ ቪዲዮ አለ እውነተኛ እንደሆነ ማለት ነው ሐሳቡ ትክክል እንደሆነ እንዲሁም ሰሞኑን ማህበራዊ ሚዲያ ላይ በተለይ የሌላ እምነት ተከታዮች እንዲሁም አንዱ የአዛኤል ሚዲያ የሚባል የመንፈሳዊ ቻናል የሆነ ሚዲያ የተሰቀለው የማርያም ስጋ ነው የሚል ቀጥተኛ ግልጽ የሆነ አማርኛን የተጠቀመ ቻናል ነበርና እሱን በማስመልከት እየወጡ ያሉ መረጃዎችን ይዤላችሁ መጥቻለሁ አብራችሁን ስትቆዩ ሰሙታላችሁ ሌላም ማሳያችሁ የኔም ጳጳሶች ለይቻቸዋለሁ ሲል ዮናታን መናገሩ ነው የዮናታን ጳጳሶችን አሁን በፊት ለፊት አሳያቸዋለሁ እነማን እንደሆኑ ዮናታን የኔ ጳጳሶች ናቸው ያለበትን ምክንያትም ማሳያቸዋለሁ እነዚህም በተመለከተ ሌሎች መረጃዎችም አጠናክሬ ይዤላችኋለሁ አሁን ለገንዘብ ስጡኝ ተባረካላችሁ ይያለ በቲክቶክ ላይ የመጣ ያለው አዲሱን ፓስተር ይዤላችሁ መጥቻለሁ ከዚህም በማስከተል ደግሞ ሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አዲስ የተጀመረ ልምድን ማለት ነው እንዲህ አይነት ልምዶችን ፊትለፊትኛው ራሳችን ካልተናገርን ስተት ስለሚሆን ቅዱስ ሲኖዶስ ብፁዕ አቡነ ማቲያስ እንዲሁም ብፁዕ አቡነ አብርሃም የሀገረ ስብከት ስራ አስኪያጆች ወይ ደግሞ የሀገረ ስብከት ሊቀ ጳጳሳት የሀገረ ስብከት አመራሮችም ሆናችሁ የዞንም የክፍለ ከተማ አመራሮች ሆናችሁ የቤተክርስቲያን አስተዳደሮች እንዲህ አይነት ጉዳዮችን ቸል በማለታችሁ ነገ ይጩፋን ቆባ ልብሳችሁ ታመጣላችሁ የሚል ጥያቄ ያስነሳ አንድ ቪዲዮ ደርሶኛልና እሱን በተመለከተ ያስኩላችሁ መረጃ አለኝ አብራችሁ ስትቆዩ ሁሉንም ተሰሙታላችሁ አርአያ መካሻንን ቃል ቀርን ነው ማቀርብላችሁ ለሁላችንም ታዲያ እንዲሆን ቤት ያስፈልገናል አይደለም 8% የቅድመ ክፍያ ከፍለው 40%ን ክፍያ ሲያጠናቀቁ 60%ን ደግሞ ከባንክ ብድር የተመቻቸላቸውን የዲኤምሲ ሪል ስቴቶችን ይዘንላችሁ መተናል ብለዋቸዋል ዲኤምሲዎችና የያዙትን መረጃ በይፋ ለእናንተ ይነግሯቸዋል ማስረጃዎቹን ለእናንተ ያቀርብላችኋል ሄዳችሁ ወይ ደውላችሁ ስትጠይቁ መረጃውን ተሰሙታላችሁ በማስታወቂያው ላይ በመታገኙ ስልክ ቁጥር መደወል ትችላላችሁ በተጨማሪም እዛ ቦታ ላይ ስትሄዱ የምታገኙአቸው መረጃዎች ህጋዊ መሆናቸውን በደንብ አረጋግጡ ምክንያቱም እኛ እሱን እንፈልጋለን እናንተ እንድትጎዱ አንፈልግም ምክንያቱም የምንሰራቸው ስራዎች ሀገርን እምነትን የሚያስቀጥሉ ስለሆነ እምነትና ሀገር ደግሞ እምነትና ጥንካሬን ይፈልጋል ለሀገር ለመቆም እምነት ያስፈልጋል ስለ ሀገር መስዋዕትነት መቆም ያስፈልጋል ስለ እምነትም ለመቆም ደግሞ በእምነት ውስጥ መጽናት ያስፈልጋል እምነት ደግሞ ከእውነት ፊት ትቆማለችና እኛም እናቀርብላችሁ ይሄን ዲኤምሲ ሪል ስቴት በተመለከተ ደውላችሁ የምታቋቸው መረጃዎች በሙሉ አናግሯቸው መረጃዎቹን ሲሰሙ ደግሞ ስህተት የሚመስሏችሁ ነገሮች በደንብ ማብራሪያ ጠይቋቸው እኛም መረጃዎቹን እናካፍላችኋለን እሱን ማስታወቂያና ቀጥሎ ደግሞ በማስከተል የሙታንሳ ማር ቅዱስ ሚካኤልን ገዳም ማስታወቂያ ተከታትለን ወደ ፕሮግራማችን እንገባለን ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ
የትላንት ድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። DMC Real Estate አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። ወደ ፕሮግራማችን ገብተናል። ዛሬ ማሳያችሁ ቀድሜ ነግሬያችሁ ነበር መግቢያዬ ላይ። ይህን ሰልፍ አይታችሁታል አይደል? እየተራብን ለመስራት ቃል አልገባንም፣ እየታረዝን ለመስራት ቃል አልገባንም፣ ከሰው በታች ሆነን ለመስራት ቃል አልገባንም፣ እየተሰደብን እየተናቀን እየተደበደብን እየተዋረድን ወዘተ ለመስራት ቃል አልገባንም፣ አፋጣኝ ለውጥ እንፈልጋለን የሚሉ የሕክምና ባለሙያዎች ሰልፍ በተለያዩ አካባቢዎች ናቸው። ይሄ የሚጠይቁት ጥያቄ ነው። ይሄኛውም ሌላኛው አካባቢ ያለ ሰልፍ ነው። ይሄኛውም ሌላ አካባቢ ያለ ሰልፍ ነው። ይሄ አሁንም ማሳያችሁ ሌላ አካባቢ ያለ ሰልፍ ነው። ይሄም የምታዩት ሰልፍ ነው። ዛሬ እነዚህ አምስቱን ቪዲዮዎች አመጣውላችሁ ከተለያየ አካባቢ ነው። ቀንጨብ አድርጌ ነው ማሳያችሁ። የሐኪሞች ጥያቄ እናንተና የኔ ጥያቄ አይደለም። የዶክተሮች ጥያቄ፣ የነርሶች ጥያቄ፣ የአዋላጆች ጥያቄ የኔና የእናንተ ጥያቄ አይደለም። እነዚህ ሰዎች ጥያቄያቸውን የምናሰማው መቼ ነው? ዛሬ 5ኛ ቀን ቀርቷቸዋል። ስራ ማቆም አድማ ሊያደርጉ አስበዋል ይላሉ። ይሄን መረጃ ላሳያችሁ፣ እናንተም ተመልከቱት። መንግስት ይበዛቸዋል ወይ ደግሞ ያነሳቸዋል ብለን ከምናስባቸው ጥያቄዎች መካከል ከነዚህ መካከል አንዱን ያነሳባቸዋል የሚለውን አንድ ወዳጅ የህግ ባለሙያ ያላከልኝ ወደ አርያ ላይ እነዚህ ነገሮች ሊቀሩ ይችላሉና የፌደራል ነጋሪት ጋዜጣ ነሐሴ 28 ቀን 2011 ዓ.ም የወጣው የአሰሪና ሰራተኛ አዋጅ ላይ እንዲህ ይላል። ስራ ማቆም እና ስራ መዝጋት አድማን በተመለከተ ምዕራፍ 5 ላይ 128 ቁጥር ላይ እንዲህ ይላል። ሰራተኞች በዚህ አዋጅ በተመለከተው መሰረት ጥቅማቸውን ለማስጠበቅ የስራ ማቆም አድማ እርምጃ መውሰድ መብት አላቸው። አሰሪዎች በዚህ አዋጅ በተመለከተ መሰረት ስራ የመዝጋት እርምጃ የመውሰድ መብት አላቸው። ሶስተኛው የዚህ አንቀጽ ንዑስ አንቀጽ 1 እና 2 ድንጋጌዎች በዚህ አዋጅ አንቀጽ 136 ህዝባር ቁጥር 2 በተመለከተው ድርጅቶች ሰራተኞችና አሰሪዎች ተፈጻሚ አይሆኑም ይላል። ተፈጻሚ ከማይሆኑት መካከል ለማስገኘት ጥረት የሚደረገው እጅግ አስፈላጊ የህዝብ አገልግሎት ድርጅቶችን ማለትም ለህዝብ የማያቋርጥ አገልግሎት የሚሰጡ ድርጅቶች ሲሆኑ እነዚህም የሚከተሉት ናቸው። 1 የአየር መንገድ መዝጋት አይችልም። 2 የኤሌክትሪክና መብራት ኃይል አገልግሎት ድርጅት መዝጋት አይችልም። 3 የውሃና አገልግሎት የሚሰጡና የከተማ ጽዳት የሚጠብቁ ድርጅቶች መዝጋት አይችሉም። 4 የከተማ ቀላል ባቡር ትራንስፖርት አገልግሎት መዝጋት አይችልም። 5 ሆስፒታሎች፣ ክሊኒኮች፣ መድኃኒት ማከፋፈያ ድርጅቶችና የመድኃኒት ቤቶች ይህንን መዝጋት አይችሉም። ሌላኛው ደግሞ የእሳት አደጋ አገልግሎትና የቴሌኮሙኒኬሽን አገልግሎት ይህንን የስራ ማቆም አድማ መዝጋት አይችሉም ይላል። ስለዚህ ይህንን አድማ የሚያስተባብሩ ሰዎች እነዚህን መረጃዎች ሊያውቁ ይገባል ሲል መረጃውን ላከልኝ። ስለዚህ እስካሁን በእርግጠኝነት በዚህ ጉዳይ ላይ የማቆም አድማ ለማድረግ ጥረት እያደረጉ ያሉ አካላት ጥያቄያቸው የደሞዝ ይጨመርልን፣ ትኩረት ይሰጠን፣ የድጋፍ ይደረግልን፣ እኛ የሰዓት ተጨማሪ የምንሰራቸው ሰዓቶች ክፍያ ይፈጸማል፣ እንደማንኛውም አገልግሎት
ተጨማሪ ልጆቻችን ማስተዳደር አለብን ክፍያችን ሊሻሻል ይገባል ልጆቻችን እናስተምርበት ቦታ ላይ እኛም ከሌሎቹ እኩል ከሌላው ዜጋ እኩል የማስተማር መብት ሊኖር ይገባል ቤት ክራይ ከፍለን መኖር ይገባናል ልብስ መቀየር ይገባናል እነዚህን ችግሮቻችንን ስራችን ላይልን ይገባል ማለት ነው በእንደዚህ አይነት የህግ ማጣቀሻ ክርክር በጣም እየተሄደ ከሆነ ቀጣይ የሚመጣው ነገር እጅግ ያሰጋኝ ይመጣል ያስፈራል ትክክልም አይደል እኔ አንድ ነፍሰ ጡር ሴት ታማ ምጧ መጥቶ መንገር ላይ ወድቃ የሚረዳት አጣ በዛ ጭቅጭቅ ሰዓት ላይ ስራ አቆማለሁ የሚል ሐኪም አለ ብዬ አላምንም አይደለም እሱ ሐኪሙ ሌላ ማንኛውም ዜጋ ለማገዝ ይጥራል ማንኛውም ዜጋ ሰባዊነት ስለሆነ ያን ሰባዊነት ከጥያቄያቸው ጋር ያያያዛችሁ ጥያቄውን ተገቢ አይደለም ለማለት የምትሞክሩም ትክክል አይደለም ነገሮችን ደግሞ ወደ ፖለቲካና ሌላ አቅጣጫ እንዲሆን ፈልጋችሁ ወደ ሌላ የምትቀይሩባቸውም ሰዎች ትክክል አይደላችሁ ዜጎች ናቸው መብት አላቸው ስራ ይሰራሉ ህይወት ነው የሚያድኑት ጥያቄያቸው ሊጠይቅ ይገባል መብታቸውም ሊከበር ይገባል ስለዚህ መንግስት እንዳይላቸው እኛ ድምጽ ልንሆናቸው ነው የሚገባው ከዛ የዘለለ ወደ አድማምቱ እንዲያድርጉ እንዲያታድርጉ ይያለን እነሱንም ወደ አጉል ነገር ሌሎኞቹ ደግሞ ፖለቲካ ሊቀሰቀሱባቸው እንዲጠቀሙ እድልን ከፍታ ይገባል ይሄ የትኛውን እኔ ለየትኛውም ስራ እንዲህ አይነት ነገሮችን አልመክርም እምመክረው ማንንም ሰው መብቱ እንዲከበርለት ማድረግ አለበት የሁሉም ሰው መብት ቢከበር ደስ ይለኛል ያ ነው ማለት ግን የሁሉም ሰው ሰላማዊ ሰልፍ እየወጣ መብት ይስከበርለት ማለት አይደለም መብት መከበር አለበት የሌላውን ሰው መብት የብዙሃኑ መብት ለማስከበር ሲል ያንዳንዶቹ መብቶች ሊጨቆኑ ይችላል ነገር ግን ያንዳንዶቹ መብቶች ተብለው ዶክተሮችን እዚህ ውስጥ ማካተት ደግሞ ተገቢ አይመስልኝምና ይሄ ነገር ትኩረት ሊሰጠው ይገባል ባይነኝን ይሄንን እይታ ነው ማሳያችሁ ህጉንም ማስቀምጬላችኋለሁ እንደምታዩት ወደ አስጌ ደንደሾ ጉዳይ ነው ምገባላችሁ አስጌ ደንደሾ ዘፋኝ ነው ታዋቂ ነው ሌላ የራሱ ስጋ ቤት ከፍቷል አፍቃሪ ያልሆኑ ሴቶች የሚመገቡበት ስጋ ቤት ማለት ስጋ ቤት ከፍቷል ሴቶችን በአንድ ፈርጇል በዚህ ጉዳይ ላይ ጠበቃ ሰብለ አሰፋ እስከ 3 አመት ሊያሳስረው የሚችል የህግ ጥፋት ነው የፈጸመው ምክንያቱም አንድ ሰው 5000 የፌስቡክ ተከታይ ካለው ሚዲያ ነው ተብሎ ነው የሚወሰደው ብሮድካስት ባለስልጣንም ፍርድ ቤትም እንደህግ የሚያው ሚዲያ ነው ብሎ በሚዲያው ሴቶችን በአንድ ፈርጆ የመግለጽ መብትም ስልጣንም የለው ማንንም ሰው ወንዶችንም እንደዛው ማንንም ሰው ተፈርጆ በአንድ ቡድን ሊገለጽ አይችልም ለምሳሌ እነዚህ ነገሮች በመፈረጃ የምናቃቸው ብሔሮች ላይ ነበር አይደለም አሁን ጾታ ላይ መጥቷል ትንሽ ጽንፍ ይወጣል ብዙዎች ማህበራዊ ሚዲያ ላይ ያሉት ምን አይነት ሴት ብታስቀየመው ነው እንዲየተናገረው ብለው ሐሳብና አስተያየት የሚሰጡ አሉ ሰዎች የግል አስተያየታቸው ነው የግል አስተያየታቸው ወደ ማህበረሰብ ሲለቁት ግን የሚዲያ ይሆናል ታዋቂ ሰው ስትሆኑ ደግሞ በተዘዋዋሪ መንገድ ታዋቂነታችሁን ያገኛችሁት ከዚሁ ህዝብ ነው ሴቶቹ አጨብጭበው አፍቃሪ ኖሯቸው ፍቅረኛ ኖሯቸው እነሱ አፍቅረው ትዳር መስርተው ወደው ነው ይሄን ሁሉ ህይወት የሚኖሩት ስለዚህ አንደኛ ይሄ አይደለም ትክክል አይደለም ሲባል ትላንትና ማምሻውን ደግሞ ይሄን መረጃ ለቋል ስህተት ነው ስለተባለ ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን ምንድነው ይሄን አሁን ልሸመጥጡ ነው እንዴ መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ ይሄ ምን ነው ልጁ ምን አለው ማለት በሀብቱን ምናምን አይነት ይሄ ገንዘቡን ከፍቅሩ ውጪ ለማስተዳደር ይበቃታል ልጃቸውን ከቤታቸው አውጥተው ጎዳና እንድታወጣት ይፈልጋሉ እንዴ አንተስ እንዴት ነው እንደዚህ የምታስበው በሚዲያ ላይ ስታወሩ ታዋቂ ስትሆን እዛው ዘፈነ ላይ ብትቀር አይሻልህም ወዳጅ እዛው ስጋ ቤት ላይ ተንጠልጥለህ ብትቀር አይሻልህም ሴት ክብር ነች አንተን የወለደች እናት ክብር አላት ያንተን እናት እናከብራታለን እንዲ በቡድን የምትናገሩ ይሄ ወደል የሆነ ጭንቅላት ያላችሁ ሰዎች ግን ስታሳዝኑ ወደል ጭንቅላት ነው የሚባል በቡድን ማሰብ ቡድን መፈረጅ ፕሮቴስታንት ብላችሁ በቡድን መፈረጅ ኦርቶዶክስ ብላችሁ በቡድን መፈረጅ ሙስሊም ሁሉ ብላችሁ በቡድን መፈረጅ ግለሰብ ለተናገረው ቋንቋ ቡድን አይፈረጅም ያ ግለሰብ ነው የሚናገረው ይያሁን የወንዶች ንግግር ተብሎ አይፈረጅም ያስጌ ንግግር ነው ይሄ ንግግር ሽማግሌ የምትልከው ባህል ነው እምነት ነው ስርዓት ነው አንተ ወስደህ ከሰው ቤት ወስደህ ልጅቷን ቱቦስ ልታሳድራት አይደለም የሚሰጡክ ቤትን እንድትመራለ እንድትንከባከበ ፍቅር እንድትሰጣት እንድታፈቅረ እንድትንከባከባት እንድትከባከበ ለቤተሰብ ክብር እንድትሰጥ ተደርጎ ነው የሚሰጥ አንተ ወላጆችህን የተናገርከው አንተ የማያከብረ ወላጅ ካሳደገ አንተ ሌሎች ሰዎች ልጆቻቸውን አክብረው እንደሚያሳድጉ ልታውቅ ይገባል
ያንተ ወላጆች ካጠፉ የሁሉም ወላጆች አጥፍተዋል ማለት አይደለም የኛም ወላጆች እኮ በየተራ የየግላቸውን ጥፋት አጥፍተዋል እና ጥፋታቸው ዛሬ የሚወቀስ ነው እንዴ አይደለም ትላንት እነሱ በአቋማቸው ትክክል ነበሩ ዛሬም ባሉበት ትክክል ናቸው እኛም ነገ በመንኖርበት ልጆቻችን እኛን ጥፋት የሚሉን ይኖራቸዋል ልክ ናቸው እነሱ ደግሞ ያሻሻሉት ይሄዳሉ አንተ ምን አሻሻልክ ምን አድርገ ነው ሴቶችን እንዳለ ይፈረጅካቸው ስንት ሴት ሞክረ ነው ስንት ሴት አፍቅረ ነው ስንት ክልልስ ደርሰ ነው የሴቱ ቁጥር ከወንዱ ቁጥር እጅግ በጣም ይበልጣል በአጠቃላይ ቁጥር ሲተመን ከ60% በላይ የሴት መጠን ነው ያለው ኢትዮጵያ ውስጥ ብቻ እና ከ60 ሚሊዮን በላይ ህዝቡን ሴቶችን ሞክራቸውን ይሄን የተናገርከው አያችሁ እምትሞክሩት የምትናገሩት አዋቂ ስለሆናችሁ አይደለም ታዋቂነት አዋቂነት አይደለም እዚህ ሚዲያ ላይ መጥቼ ስለተናገርኩ የማቀውን አካፍላችኋለሁ እንጂ አዋቂ ማለት አይደለም እኔ ስለዚህ ይሄ ሰውዬ ትክክል አይደለም ግለሰቡ ትክክል አይደለም በህግ ሊጠየቅ እየታሰበ ነው እንግዲህ የህግ ባለሙያዎች የሴቶች ማህበራት የህግ ባለሙያዎች ይሄንን ጥያቄ ለጠየቀው ነው ፍርድ ቤት ሲደርስና ስንሰማው ምን ይሆናል ባለፈው በማህበራዊ ሚዲያ ላይ ተሰርገጽ ከታሰሩት ልጆች መካከል ጆን ዳሌንና ጓደኛዋ ታስረው እስር ቤት እየወለደች ነው አይደለም ልጅቷ እንዲ ሚዲያ ላይ ምን ተጠቀመው ነገር በጣም ጸያፍ መሆን የለበትም ሌላ ማህበረሰብ የሚነካ ተቋማትን የሚያፈርስ መሆን የለበትም አትጠቀሙት ቀልድ ብላችሁ ስጋ እየቆረጣችሁ ስጋ ቤት ስለከፈታችሁ አዋቂ መሆናችሁ አይደለም ዘፈን የዘፈነ በሙሉ አዋቂ አይደለም ግጥም የጻፈው ሌላው ዜማውን ያዘመው ሌላው ያጨበጨበልና የሰማህ ሌላው እባካችሁ አንዳንድ ጊዜ የምትፈርጁት ወንዶችንም ሴቶችንም ብሔርንም ሃይማኖትም እንዲሁ በእንትን አትፈርጁት ግለሰቡን ለይታችሁ ተናገሩ ስለዚህ ግለሰቡ ለኔ ጥፋተኛ ይሄ ሰው የተናገረው የኔን እናትም የኔ እህትም የኔ ወንድምም የኔ ጓደኛንም ጭምር እንደማለት ነው ይሄን የምታደምጡትም የናንተ የሴቶቹንም ሚስቶቻችሁንም ባሎቻችሁንም ልጆቻችሁንም ጓደኞቻችሁንም ጭምር ነው የተናገረው ስለዚህ ትክክል አይደለም ከሆነ ትክክል አይደለም በዘፈን ሰው ይከተላል ያ የተከተሉ ሴቶችን በሙሉ ነው ይሄን ያረክ ያለው ወደ ዋናው ጉዳይ ነው ምገባላችሁ ማህበራዊ ሚዲያ ላይ መነጋገር የሆኑት ሁለቱም ቪዲዮዎች ላምጣላችሁ ጳጳሳትና አባታችን በቀራንዮ የፈሰሰው ደም ማን ነው ስጋን የለበሰ ከሷ ነው የሷ ደም ፈሷል የሷን ስጋ አይደል እንዴ ተዋሃደው እምን በላው ምን ጠጣው ስጋ የማን ነው የሷ ነው ቤተክርስቲያኗ ያቆመችበት መሰረቱ ማን ነው ኢየሱስ ክርስቶስ ነው ጉልላቱም መሰረቱም ሰማችሁት አይደል ልድገምላችሁ ሌላኛው ሁለተኛው ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማን መሰለ ቤዛ የሆነው ደስ ይበልህ ቤዛ ናት መታረቂያ ናት ተስፋ ናት አለኝታ ናት ያቺ መሰላል ያቺ ያዕቆብ ያያት ታቦት ፊት ቆሞ ማርያም የተሰቀለው መስቀል ላይ የተሰቀለው ስጋ የማርያም ነው አሉ እነኚህ ሁለት አባቶች ብፁዕ አባታችንና አባታችን የቤተ ክርስቲያን መሪ ናቸው ስለ ሁለቱም አንድ ነገር ልንገራችሁ መተርጎም የፈለጋችሁ በጣም ተርጉማችሁታል አዛኤል የሚባል ሚዲያ የምታዩት ሚዲያ ማህበራዊ ሚዲያ ላይ ለጠፈው የተሰቀለው ስጋ የማርያም ስጋ ነው የሚል ተንብሪል ሰርቶ ሰቀለው አይደለም የተሰቀለው የማርያም ስጋ አይደለም የነሳው የማርያም ስጋ ነው እነንተና እንደሚፈልጉት ለመተርጎም ስለሚመች ቃላቱን ለመሰንጠቅ ስለሚመች አባቶቻችን ጠብቁልን እኛ እናውቀዋለን ልትሉ የፈለጉት ሐሳባችሁ በሙሉ ገብቶናል እናውቀዋለን በደንብ ምን ለመሰንጠቅ እንደፈለጉ ገብቶናል እናንተ ያወጣችሁትን ቋንቋ እናንተ የተናገራችሁትን ንግግር የሚገባው ኦርቶዶክሱ ብቻ ነው የተቀረጸ በሚዲያ ላይ የወጣ ስለሆነ እናንተው ራሳችሁ ብትመልሱ ደስ ይለኛል እኛ እንድንንገራችሁ ክርስቶስ የማን ስጋ ነሳ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚለው ነገር ፕሮቴስታንቶች ታስተምሩ ነበር አይደለም እንዴ አራ አይደለም ከስጋዋ አልነሳም ከነፍሷ አልነሳም የሚል አስተምሮ ነበራችሁ አይደለም እንዴ ይሄ ፓስተር ዮናታን ትምህርት ነበር አይደለም 5 ዓመት ሙሉ ይሄንን ሲያስተምር ነበር አይደለም እነኛ አባቶች እየተናገሩ ያሉት የተሰቀለው ስጋ ከማርያም የነሳውን ስጋ ነው የተሰቀለው ለማለት የተጠቀሙበትን ቃል እናንተ ቃሉን መዛችሁ በደረቅ ፍቺው ድርቅ አድርጋችሁ ለመምታት ሞከራችሁ
አባቶቻችን ትክክል ነው የተናገሩት ነገር ግን ንግግሩ ለመሰንጠቅ ለሚሞክሩ ይመቻል ለኛ ለኦርቶዶክሳውያን ለምናምነው ደግሞ እናውቀዋለን የተሰቀለው አዎ የክርስቶስ ሥጋ ከማርያም ሥጋ የነሳውን ሥጋ ነው የፈሰሰውም ደም ከማርያም ሥጋ የወሰደውን ደም ነው ሌላ አይደለም ከሥጋዋ ሥጋ ነስቶ ከነፍሷ ነፍስ ነስቶ እኛን አዳነ እንላለን አይደል ለምሳሌ እኔ ያባቴ ሥጋ ከአባቴ ከእናቴ ሥጋ ነስቻለሁ ይሄ ግን በራሴ ሥጋ መጠራት አለበት አባቶቻችን ይሄንን ቪዲዮን ሙሉን ብታዩት ያንን ይገልጹላችኋል ቪዲዮ ላይ ተቆራርጦ ግን እየተለቀቀ ያለው እችኛዋን ብቻ ነው ተፈልጋ ለቃላት የምትመች ለስንጠቃ የምትመች ቤተክርስቲያን ለመናገር የምትመች ሐሰተኞችን ይሄኛው ወይ እነሱ እንደዚህ ናቸው እንደ ለማለት የምትመቻዋን ቃል ከመሃል መዛው አወጣት ብፁዓን አባቶቻችን መምህራን አባቶቻችንም የተናገራችሁትን እውነት ላልገባቸው ሰዎች መጥፊያ እንዳይሆን አንዳንድ ጊዜ እንዲህ አይነት ነገሮችን ገድቧቸው እኛ እናውቃለን እኛ እናምናለን የነሳው ሥጋ እግዚአብሔርን የእመቤታችንን ሥጋ ነው ከሥጋዋ ሥጋ ነስቷል ከነፍሷ ነፍስ ነስቷል ይሄን እናምናለን እማታምኑ ከመሰላችሁ እነሱ የሚሉትን አሰማችኋል እነሱ የሚሉትን ላሳያችሁ ይሄንን ላሳያችሁ ፓስተር ዮናታን የራሳችሁ የፕሮቴስታንቶቹን ፓስተር ዮናታን ነው ያልኩት ፓስተር ዮናታን ከሥጋዋ ሥጋ ነስቶ ከነፍሷ ነፍስ ነስቼ ያልኩት በጀመረ ሐሰቱን ሲናገር በራሱ አንደበት ይናገራል እንደገና ከ5 ዓመት በኋላ ነው እሱ የሚገባው እሱ ላሳያችሁ እሱ የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከሥጋዋ ሥጋ ነስቶ ከደሙ እንደነመስተው የመለኮት ሚራክል እንጂ ከሥጋዋ ሥጋ ነስቶ ከነፍሷ ነፍስ ነስቶ ያለ የሚለው ስህተት ነው ይሄን ካልክ ከ5 ዓመት በኋላ የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል መፈልገው ሐሳብ አለ ኢየሱስ ክርስቶስ ከማርያም ሥጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ሥጋ ነስቷል ግልጽ ነው ኢየሱስ ከማርያም ሥጋ ነስቷል ያኔ ከማርያም ሥጋ አልነሳም በየ የተናገርኩት ስህተት አንዳንድ ፓስተሮች ግን መጽሐፍ ቅዱስን በደንብ ቢያጠኑት ኦርቶዶክስ ይሆናል ሰነፍ ኦርቶዶክስ ደግሞ ስንፍናውን መደበቂያ ፕሮቴስታንት ይሆናል ልክ እንደ ዮናታን ቦታ መግቢያ ላይ ማለት የዮናታን አይነት ቦታ ላይ እና ስንፍናችሁን ፓስተር ዮናታን አታርጉት ዕውቀታችሁን ደግሞ ወይ ደግሞ ልክ አንዷን ስታቋት አንዷን መዛችሁ መለኮት ነው ቦዳ ያደረው ብላችሁ ስትናገሩ ከሥጋዋ ሥጋ ከነፍሷ ነፍስ ነስቷ አይደለም ብላችሁ በመሰከራችሁበት አንደበትና አውደ ምሕረት ላይ መድረካችሁ ላይ ቆማችሁ መልሳችሁ ከ5 ዓመት በኋላ ከ5 ዓመት በፊት ተናገርኩ ስህተት ነው ብላችሁ ተናገራችሁ ተራሳችሁ ናችሁ እነኛ አባቶች የተናገሩት ላይ የተሰቀለው መስቀል ላይ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው መስቀል ላይ የተሰቀለው ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የሚለው ንግግር የበለጠ ሊያስረዷችሁ ይሄን ቃል የተጠቀሙት ሌላ ምንም አይደለም አዛይል ሚዲያ ደግሞ ከማህበራዊ ሚዲያ ላይ ይሄን ገጽ አዝቶታል ዩቲዩብ ላይ አውርዶታል ምክንያቱም እንደሚባል አስተምሮ የለንም እኛ የማርያም ሥጋ ነው የተሰቀለው የሚል ቃል በቃል የለም ሥጋ ነስቶ የሚለውን ነገር ሊያስረዱ የተጠቀሙትን ቃል አምጥታችሁ እዚህ ለዩቲዩብ መጠቀም አታረጉት ትክክል አይደለም እነሱም ታረመው ከዩቲዩባቸው ላይ አንስተውታል ልውሰዳችሁ ዛሬ ደግሞ የተናገረው ነገር አባቶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱ ይገለጣላቸዋል ወንጌል የቤተ መንግስት በር አይዘው የቤተ ክህነት በር አይዘው ወንጌልን የትኛውም ነገስታት ሊያቆመው አይችልም እየሰበረ ይገባል ጳጳሳቶቹ ገብቷቸዋል ቲክቶከሮቹ ነው የቀሩት 2014 ላይ ይመስለኛል ዘመድኩን በቀለ ይመስለኛል ያወጣው እነ ፓስተር ዮናታን አካውንት ዶኔት የሚያደርጓቸውን ጳጳሳት የኦሮሚያና የደቡብ ብሔር ብሔረሰቦች ሲኖዶስ የሚል ሆቴል ቤት መኝታ ያያዙላቸው ክፍያ በጀት የሚፈጽሙላቸው የክፍያ ባንክ ላይ አካውንታቸው ላይ እንዲገባ የተደረገው ዝርዝር ሲወጣ 90% ሐሰተኛ ፓስተሮች ናቸው ድጋፍ ያደርጉላቸው ነበሩት ይሄን መረጃ ታስታውሱታላችሁ እና ጳጳሳቶቹ ገብቷቸዋል የሚላችሁ ቀድሞ የተከላቸውን ጳጳሳቶች ነው
አቡነ ገብርኤል ናቸው ወይ ብትሉኝ እኔ እሱን አልተናገርኩም እሱ ይናገራችሁ እሱ የሚናገረው አሁን ጳጳሳቶቹ ገብታችኋል አላችሁ እኛ ልንገራችሁ አሁን ካሉት ጳጳሳት በላይ አሁን ካሉት ፓስተሮች በላይ አሁን ካሉት ሃይማኖተኞች በላይ አሪዮስ ከሊቃውንቱ መካከል እንዳንዱ ነበር ከሊቃውንቱ መካከል እንዳንዱ ነበር ንስጥሮስ ከሊቃውንቶቹ መካከል እንዳንዱ ነበር ይሁዳ ከሐዋርያቶቹ መካከል እንዳንዱ ነበር ከመካከላቸው የዮናታን ጳጳሳት ቢገኙ ቀድመው እንደተከሏቸው ልንገራችሁ እነሱ አውጥተው አውደ ምሕረታቸው ላይ ወይ ደግሞ አዳራሻቸው ላይ ታምረ ማርያም ገርላት ይያሉ ሲያወጡላችሁ ዛሬ ኒቂያ ጉባኤ መጥቶ ያኔ ተከሉት ለዛሬ ነበረ ያኔ ያስገቡት ለዛሬ ነበረ ያኔ የነ ፓስተር ዮናታን ተካዮች የነ ፓስተር ዮናታን መላሶች የተከሉትን ሐሰተኛ አስተምሮ ቤተክርስቲያን ነቅሳ ልታወጣ የኒቂያ ጉባኤ ሊቃውንቶቹን ሰብስባ ካሁን በኋላ መጽሐፌን አጥርቼ ልጆቼን ለያለው አሪዮስን መለያለው አለች ይሄን አርለ ተባባልነው እና ያንተ ጳጳሶች እነማን ናቸው ንገረና ያንተ ጳጳሶች እነማን ናቸው እኛ ያንተ ጳጳሶች እንዳሉ አናምንም ብለን አንናገርም እኛም እንናገራለን ቤታችን ውስጥ ተቀምጠው አስኬማ አድርገው ቀሚስ ለብሰው መስቀል ተሸክመው የእመቤታችን ቅድስተ ቅዱሳን ድንግል ማርያምን ሰላድኖ በደረታቸው አድርገው እንደ ፓስተር መናገሬ የቀራቸው ጥቂት የቀራቸው ጳጳሳት እንዳሉ እናውቃለን ያንተ የምትላቸው ጳጳሳት እንዳሉ እናውቃለን አውደ ምሕረትና ማይክ ሲይዙ ምንፈራቸው ጳጳሳት እንዳሉ እናውቃለን የምንፈራቸው ጳጳሳት እየጠበቅናቸው ነው ምን ያያረግን እንዳንተ ውጡ ውጪ አንባባል ንስሐ ግቡ ነው የምንለው እንተመለሱ ነው የምንለው አንተ የላካቸውና ቀድማ ያስገባቸውን ጳጳሳት እናቃቸዋለን በገንዘብ የገቡ በዘር የገቡ ጵጵስናቸውን በሹመት የገቡ መርጠው ለምነው የገቡ አሉ ተለምነው የገቡ ጳጳሳት ይበዛሉኛ ጋር ተለምነው በባዕታቸው ተቀምጠው ጸሎት የሚያደርጉ አሉ በገዳም ተቀምጠው የሚጸልዩ ያሉ ይህችን ቤተክርስቲያን እስከ ዘላለም መንግስት መምጫ ድረስ ልጆቻቸው ነፍሶቻቸው ላለመሸጥ የሚጋደሉ አባቶች አሉ እንኮራባቸዋለን ከነሱ መካከል ስንጥር መካከል አንድ ሾክ እንደማይጠፋው እናቃለን እነኛን ሾኮች እየጠሩ ሙሉን ቤት ለመጥራት መሞከር ግን ደፋርነት ይሉታል ይህ መድፈር ነው ቤተ ክህነቱን ጥሰን እንገባለን ወንጌል አይወክልም ወንጌልን ያመጣላና ወንጌልን ያስከው ከየትኛው ቤተ ክህነት ነው የትኛው ቤተ ክህነት መጽሐፍ ቅዱስን አቆይቶላ አነበብከው አንተ ያነበብከው በየ5 ዓመቱ የሚገባ ከሆነ አንተ ያስተማርካቸው በየ5 ዓመቱ ጠፍተው የቀሩ እንደሆነ በዚያ ዓመት የሚሞቱ የሌሉ ይመስል ስህተትህን በኋላ አስተሻሽለው እነሱ ህይወታቸው ካለፈ በኋላ ያን የሳትከውን ያስተማርካቸው ነገሮች በምን ይገባቸዋል ይቺ ስንዱ ቤተ ክርስቲያን ለረጅም ዘመናት ያለ ሲኖዶስ ኖራለች በሊቃውንት ቤተ ክርስቲያን አንድ ብቻ አይደለች እልፍም ነች እያንዳንዱ ኦርቶዶክስ ክርስቲያን ቤተ ክርስቲያን እያንዳንዱ ኦርቶዶክስ ይሄን ማየት ትፈልጋለህ ነገ በጠዋት ጀምሮ ከቅዳሴ ጀምሮ እስከ ነገ ማታ ድረስ እመቤቴ ማርያም ትዘከረበታለች እመቤቴ ማርያም ትታሰብበታለች ልደትዬ ነች ማየት ከፈለክ መላው ኢትዮጵያን መላው አዲስ አበባን ተመልከት መላው ማህበራዊ ሚዲያን ተመልከት እመቤቴ ማርያም እናነግሰባታለን እመቤታችን ማርያም ቤዛችን ነች እንላለን ለድህነታችን ምክንያት ቤዛችን ነች መዳኛችን ደግሞ ክርስቶስ ብቻና ብቻ ነው ይሄንን ጥንትም ስታስተምር ዛሬም የምትኖርበት ቀጣይም ዘመን የምትቀጥልበት ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን የምታድሰው ማንነት የላት የሚታደስ የኛነት ኃጢያትና ኃጢያታችን አድሰን ወደ ክርስቶስ የምንቀርብበት ማንነት ነው ያለንኛ የእናንተን ቤት ላሳያችሁ ወደዳችሁት በጊፍት ባርኩልኝ ሁሉን አደራ እኔም ብለው ጊዜያቸውን መስዋዕት አድርገው ለመጡ ወንድሞቼ በሙሉ ባርኩልኝ በጊፍት አደራ እናንተ ቲክቶክ ላይ ያሉት ደግሞ እናንተ በጊፍት ነው የምትባረኩት እኛ ጋር መንፈስ ቅዱስ ነው የሚባርካቸው ይሄን ነገር ታውቁታላችሁ እናንተ ቤት ትዝ ሲለኝ ማታ ኢየሱስ እዛ ጋር ነበር
ቁጭ ብሎ ነበር ኢየሱስ ነበር ስል አሁን አልጋዬ ላይ ፍራሽ ላይ እንደዚህ እግሩን እንደዚህ አድርጎ እግሩን እንደዚህ አድርጎ እንደዚህ ጋደም አልጋዬ ላይ ኢየሱስ ክርስቶስ ጋደም አለ የሚሉ ደፋሮች ነጠላ ለብሰው በየአዳራሹ የሚጨፍሩ የጭፈራ በሙሉ እናንተ ጋር እና የዮናታን ጳጳሶች እየጠራችሁና ኑ እያላችሁ ነው እኛ ደግሞ ንስሐ ግቡ ተመለሱ ከአባቶቻችሁ እግር ስር ተማሩ አሉ ሐሰተኞች የዮናታን ጳጳሶች ራሳቸውን አጋለጡ እንበለው ወይስ ዮናታን ጳጳሶቹን ራሳቸውን አጋለጣቸው እንበለው አንድ አቡነ ገብርኤልን ግዝት ቢወጣባቸው ጳጳሶቹ ነቁ አለ ይቀርበለ ለማንኛውም እኚህን አባት ቤተክርስቲያን አዩዋቸውና አንድ ነገር ልናገር ፈለኩ የኛ ቤተክርስቲያን ላይ ቀሚስ ለብሰው የሚደባደቡ ቀሚስ ለብሰው ቆብ አድርገው በጥፊና በዱላ አጋንንት የሚያወጡ አባቶች ከየት ነው የመጣችሁት የትኛው ቅዱስ ሲኖዶስ ነው ይሄን ያስተማራችሁ የትኛው ቤተክርስቲያን ሥርዓት ነው ይሄንን የምናቀው በየትኛው አስተምሮት ነው ይሄ ጸጋ የተሰጣችሁ እናንተ ይጩፋ ጋር ተመረቃችሁ ነው እንደመጣችሁት ከየት መጣችሁ ነው ይሄንን ያመጣችሁት በየቤተክርስቲያኑ አጋንንት ሲወጣ ካሜራ ይዛችሁ እየቀረጻችሁ አጋንንትን ያስለፈለፋችሁ ምስክርነት የምትሰጡት የትኛው አጋንንት ምስክርነት ነው ትክክል እናንተ ጥፊና ዱላችሁ ግለሰቡን ነው የሚነካት ሰትየ አጋንንቱን ነው የሚነካው ይሄ የቤተክርስቲያን አስተምሮ አይደለም የትኛው ሀገረ ስብከት ነው ይሄንን የምናቀው የትኛው ሊቃነ ጳጳስ ነው ይሄንን የሚያስተምረው የትኛው ሊቃውንት ነው ይሄንን የሚያቀው ሀገረ ስብከቱ ሊቃውንቱ መምህራኑ አባቶቹ የት ሄዳችሁ ነው እዩ ጩፋ ቆብ ለብሶና ቀሚስ ለብሶ መጥቶ ሲደባደብ የምናየው ላስታውሳችሁ እዩ ጩፋ ተመለከቱ አስፈራለሁ በጣም ታስፈራ እኔ አይደለሁምኩ ከኔ ጋር ያለው አንደኛ የሆነው ክርስቶስ ያስፈራል እኔ ለምን ነው የምትገሉኝ አንተ የኛ ጠላት ነህ የናንተ ጠላት ነኝ ስለዚህ ነው ለመግደል የምትፈልጉት መደባደብ ፈልጋለሁ ከኔ ጋር ፋይት እስኪ ልቀቁት ባካችሁ ና እስኪ ሚል እንጠብቅላችሁ ልክ እንደዚህ የኛ አባቶች እንደዚህ እንጠብቅላችሁ ቀጣይ ደግሞ ዳንሰኛ እንጠብቅላችሁ እሚደንስ አጋንንት የሚያስወጣ ቄስ እንጠብቅ ደግሞ ቀጣይ የቀረን እኮ ይሄ ነው ካራቴ የሚማታ ቄስ እንጠብቅ ይሄ በጣም ከቤተክርስቲያን ሥርዓትም ውጪ ነው ፈጽሞ አይፈቀድም ፈጽሞ የቤተክርስቲያን ሥርዓትም አይደለም ስለዚህ ትላንትና ይጩፋን ስለተናገርን ዝም ብለን ዛሬ ደግሞ ይሄኛው ዝም ብለን አይደለም እኛ ቤት ያለውን ቆሻሻ ነቅለን የምናወጣው ራሳችን ነው እኛ ቤት ያለውን ውስጥ አስተምሮ ነቅፈን እናወጣለን ጳጳስ ስለሆኑ አቡነ ገብርኤልን ዝም እንዳላልን ሁሉ ቄስ ስለሆኑ ወይ ደግሞ ቆብ ስለለበሱ ክብረ ክህነት ስላላቸው ስህተታቸውን እናልፋለን ማለት አይደለም አውጥተን የምናገረው እኛ ይሄውን ቀድመን ያየነው እዩ ጩፋ በካራቴና በጥፊ በዱላ ሲያወጣ ስላየን አሁንም እናንተ ቆብ የለበሳችሁት እዩ ጩፋ ጋር ሰልጠናችሁ የመጣችሁ ቄሶች ውጡልን አስተምሮታችን ይዛችሁ ውጡልን እኛ ቤት እንደዚህ አይነት ነገር የለም የለመዳችሁበት ቦታ አድርጉት እዛው ማለት ፈልጌ ነው በመጨረሻ ይሄንን እስቲ ተመልከቱት በቤተ ክርስቲያን በፍትሐ ነገሥት እንደተጻፈው ያንን ተከትለው እሳቸው በቤተ ክርስቲያኒቱ የሚደረገውን የጵጵስና ሥርዓት የፈጸሙ ናቸው ምንድነው ያደረጉት እሳቸው እኮ ደብረ ሊባኖስ ገዳም ገብተው ብሉያትን ሐዲሳትን ተምረዋል መምህር ናቸው ወደ እንደዛ ነው ነው የሰማው ሚሳው ግን አንዳንዶች ደግሞ እሳቸው እንደዛ ካሉ በኋላ በጣም እሳቸው አትደንግጡ እንዳሉት የደነገጡ በጣም ብዙ ናቸው ከደነገጡት መሃል አንድ ዲያቆን ሄኖክ ኃይሌ የሚባል ወንድማችን በፖለቲካ የተሾሙም ብሏቸዋል በነገራችን አሁንም አንድ ወንድም ጋር ያወራን ነበር በዚህ ጉዳይ በዲያቆን ሄኖክ ኃይሌ ጉዳይ ዲያቆን ሄኖክ
ምናልባት እኔ ይቅርታ ይደረግልኝ እንጂ አሳዳጊ ሁሉ የበደለው ነው የሚመስለኝ። ለምን ሲባል በነገራችን ላይ የአይጥ ምስክር ድንቢጥ የሚል ተረት አለን እኛ ጋር። ለሐሰት ትምህርት የምትቆሙ እናንተ ታድሶንን የምትሉ ጴንጤቆስጤ ያልሆናችሁ ወይ ደግሞ ኦርቶዶክስ ያልሆናችሁ መሃል ላይ የቆማችሁ የመሪጌታ ልብስ የለበሳችሁ መሪጌትነትን የምትቃወሙ የአባትነትን የምትቃወሙ ግን ተምሬያለሁ ቆብን አላወቅስም ቀሚሱን አላወቅስም ብላችሁ ተንጠልጥላችሁ የቀራችሁ መሃል ቤት የቀራችሁ የመሃል ሰፋሪዎች አስተምሮቱ ትክክል አይደለም እንደው እዛ ስለተማሩ ቅዱስ ናቸው እና ታዲያ ይሁዳ አልሳተማ ይሁዳንም ቅዱስ አድርጉልና ሐዋርያውን ንገሩና ይሁዳን ከክርስቶስ በጆሮ የሰማ ባይኑ ያየ በአካል ማለት በአካል ከናንተም ከአቡነ ገብርኤል በላይ ያየና ያስተማረ ንገሩና እና አሁን እናንተ በንግግራችሁ ዲያቆን ሄኖክ ኃይሌ ላይ ዘመቻ ያስከፈታችሁ ነው ዲያቆን ሄኖክ ኃይሌ ላይ መምህር ዘበነ ላይ ሌሎች የቤተክርስቲያን አስተማሪ መምህራኖች ላይ ዘመቻ የከፈታችሁት እውነተኛ መምህራኖችን ማንሰማ ይመስላችኋል የተናገሩበትን አውድ ማናውቅ ይመስላችኋል አሁን እናንተ ልታስተምሩን ነው እኔ እኮ አክታችሁ ራሱ ያስቀኛል ጀማሪ ቲያትር ተለማማጅ ነው የምትመስሉት ትወናችሁ አያምር አለባበሳችሁ አያምር ለናንተ ቆባ አይመጥናችሁ ለናንተ ቀመሱ አይሆናችሁ ደንግጣችኋል ህይወታችሁን ሙሉ ዘመናችሁን ደንግጧል ትላላችሁ ሄኖክ ኃይሌ እናንተ እኮ ከተወለዳችሁ ከቤተክርስቲያን ከወጣችሁ በኋላ ጀምሮ እስካሁን ድረስ እኮ ደንግጣችሁ ነው ያላችሁ ያንዱ ሰው ንግግር የሚያስበረግጋችሁ ናችሁ ይቅሬ በላችሁ ውድ ወንድሞቼና እህቶቼ ታላቆቼና ታናሾቼ በያላችሁበት ሀገር በያላችሁበት ጊዜ እንኳን ለእመቤታችን ለቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ ልደትዬ ነሽ ነገ አይደለም ሁላችሁም ታዲያ በነገው ዕለት ለልደታ ከቻላችሁ ኪዳን ገብታችሁ የቻላችሁ ማህሌት ቆማችሁ የቻላችሁ አስቀድሳችሁ ከቻላችሁ ደግሞ ስጋ ወደሙ የምትቀበሉበት ቀን ይሁንላችሁ በትልቁ ደግሞ ከሁሉም በላይ ደግሞ ስጋ ወደሙ የምትቀበሉበትን መንገድ የምትጀምሩበት ነገ ቀናችሁ ይሁንላችሁ ይህንን የማትችሉ እንኳን ከሆነ ስጋ ወደሙ የምትቀበሉበትን ንሳ የምትገቡበት የመጨረሻው ቀን አድርጓት እቺን ቀን ጀምሯት ክርስትናችሁን ጀምሯት ኦርቶዶክሳዊ አድርጓት ማንነታችሁ ንሳ ገብታችሁ ተቀበላችሁ ስጋ ወደሙ ተቀበላችሁ ዘመናችሁን በክርስትና ቁጭትና እምነት የምትኖሩ አድርጉት አባቶቻችን ብፁዓን አባቶቻችን እግዚአብሔር ያክብራችሁ እግዚአብሔር ይጠብቃችሁ አሁንም ላላችሁበት ዘመን እግዚአብሔር ያብቃ ስላበቃችሁ ይቺ የፈተና ዘመን ነችና እናንተም ጽኑልን በርቱልን እኛም ከጎናችሁ ነን ቤተክርስቲያን ፈተናዋ ሲበዛ ጻድቃን ይወለዳሉ ስለዚህ ጻድቃን ልጆቿን ለመውለድ እንደገና ለማብዛትና ሰማዕታቶቹን ለማብዛት እናንተም ትጉልን እኛም እንተጋለን ለነበረን ቆይታ አመሰግናለሁ አራያ መካሻ ነበርኩ ቃል ቀር ነበር የምትከታተሉት ዴምሲል ማስታወቂያና የሙታን ሳማር ቅዱስ ሚካኤልን ማስታወቂያ ተከታትለን እንለያያለን ሰናይ ቀን ከዲኤምሲ ቤት ለመግዛት ዛሬ ከነገ እያላችሁ የትላንት ዕድላችሁን ያልተጠቀማችሁ ሁሉ ታላቅ የምስራች አለን። አዎ ምስር ብሉ ለምትሉን ሁሉ የመጨረሻው ብሎክ ለሽያጭ ቀርቧል። ከብሎኮች ሁሉ ፊት ለፊት የከተማና ሂልሳይድ እይታ ያለውን ብሎክ ከባለ 1 እስከ ባለ 4 ክፍል መኝታ ቤቶችን በማይታመን ዋጋ ስናቀርብላችሁ ታላቅ ደስታ ይሰማናል። በካሬ 78000 ብር ጀምሮ የ8% ቅድመ ክፍያና 60% የባንክ አማራጭ ተመቻችቷል። ዲኤምሲ ሪል ስቴት። አዎ አሁን ለነቃ ጊዜው አልረፈደም። ለቡ መብራት ኃይል የሚገኙትን ሳይቶች ከጎበኙ በኋላ ያለ ጥርጥር ደስታዬ እዚህ ይጀምራል ብለው ይቀራሉ። ለበለጠ መረጃ ከታች ባስቀመጥናቸው ስልክ ቁጥሮች ይደውሉ። እርግጥ ነው ደስታው እዚህ ይጀምራል። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን? የተዋህዶ ልጆች
አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።